ቆም ብዬ ሳስብ ስጠይቅ ራሴን ወደዚህች ዓለም የመጣሁበትን ሳብሰለስል ቆየው ብቻዬን ለራሴ ምላሽ ላገኝለት እንድትነግረኝ ነፍሴ። አሁን አጫወተችኝ ትልቁም ነገር የመጣሁበትን ወደዚህች ምድር እርሱን ብቻ ላመልክ ልገዛ ጌታዬን ህይወቴን ላበረክት መላውኒነቴን መርምሬ ጠልቄ እንዳውቅ አላማዬን ታሪኬንም እንዳውቅ የቀደምቶቼን የምርጡን ተውለድ አላማ አንግቤ ቆርጬ የተነሳው አምኝበት ከቀልቤ መብላት መጠጣቴ ተኝቼ ማደሬ ማግባት መውለድ ብቻ መች ሆኖ ነገሬ ዛሬን እንድዘጋጅ ለመጪውም ሀገር ከኔ የሚጠበቅ አለ ታላቅ ነገር እንደ ቀደምቶቼ ከምርጦቹ ለመሆን አጉልቶ ለማሳየት እስላማዊ ውበትን ለሆን እንደነርሱ እንደኛ እህቶቼ የበኩሌን ላበረከት ለመላው መሰሎቼ እጓዛለሁ ገና ከግቤ እስከምደርስ ናፍቆቴን ጌታዬን እስካገኘው ድረስ። መልእክቴን በግጥም መድብል ይላል በአሚና መሐመድ። አበላሽራት ሳነብ እንዴውም ጽሁፌን በደንብ እንዳየው እንደሰማው ሆኛለሁ። አመሰግናለሁ በጣም ይሄን መሰለ ግጥም መድብሉም ስለሰጠሽን። ክብራትና ክብራን ተመልካቾቻችን ወደ መዝናኛን እየተከታተላችሁ ነው። ዛሬ ከስቱዲዮ ወጣ ብለን ቆይታ ልናደርግ ነው ማለት ነው። ቆንጆ ጊዜን አብረን እናሳልፋለን። በርካታ ፕሮግራሞችን በዕለተ እሁድ ወደ እናንተ የምናደርስበት የሞዳ ቆይታችንም ይቀጥላል። ዛሬ እንግዲህ የግጥም መድብሉን ስናይ ገጣሚ ጸሐፊ አሚና መሐመድ ልንል እንችላለን። ግን በሌሎች ዘርፎች በበርካታ ነገሮች ደግሞ የምናውቃትን አስፈቅጄ ነው እንጂ አንቱ ያልኩ መቀጠል ነበረብኝ። ኡስታዛ አሚና መሐመድን እና ከአሚና መሐመድ ጋር ነው ቆይታ የምናደርገው። ተርቢያው ላይ ደርስ ላይ እናውቃታለን። ከዛ ውጪ ደግሞ ዛሬ ለብዙዎቻችን መልስ የሚሆን የዘመናችንን ትዳር የምንቃኝበት ከትዳር ጋር ያለንንም ነገር እንድናየው የሚያደርገን ስለ ትዳር ስለ ጋብቻ ውስጡ ላይ ስላሉ ነገሮች የምናወጋበትም ቆይታ ነው የሚኖረን ማለት ነው። አብራችሁን እንድትቆዩ ጋብዛችኋለሁ። ሰላም አለይኩም ኡስታዝ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። አልহামዱሊላህ ደስ ብሎኛል ስለተገናኘ። አመሰግናለሁ። እኔም በጣም ደስ ብሎኛል። መርሐባ። እንግዲህ መግቢያ ላይ ተወሰነ ላነሳ ሞከርኩ፣ ግን ዘርፈ ብዙ ብንላቸው ንስቶች አሉ ህይወታችን ላይ ከነሱ መሃል አንዷ ነሽ። የንግድ ሰው ነሽ። መድረሳ አለ፣ ትልቅ መድረሳ ባንቺ ስር ያለ ብዙ ሰዎችን ያፈራ ከዛ ትዳሩ አካባቢ ምሳሌው ጽሁፉም አለና እንደው ያላነሳውት ካለ ተወሰነ ራስሽን አስተዋውቂንና ወደ ሐሳባችን እንለፍ። ያው ስሜ ሙሉ ስሜ አሚና መሐመድ የግል መተዳደሪያ ስራዬ ንግድ ያልጠቀሽኝ ይመስለኛል። ልጆችን በማሳደግ በማብቃቱ ላይ ነው በደንብ የምናውቅሽ። እንዴት ነው ልጆችን እንደው በተርቢያ ማነጽ የሚለው ሐሳብ ከየት መጣ? ከዛ ደግሞ ብዙ አመት በዛ መንገድ ላይ እንደሰራ ሰው እንዴት ነው? ያው አልহামዱሊላህ ተወልጄ ያደኩት ደሴ ከተማ ነው። ያደኩት አረብ ገንዳ አካባቢ ነው። ለከተማው አይን የሆነው ሰፈርና እዛ አካባቢ የነበረው የዲን ድባብ በጣም ያምር ነበር። ከህፃነት የጀምሮ እዚያ ነው ያደኩት እና በሻህ ደምስር ነው ኡስታዝ ሐሰንና ያ ማንነት ለራሴ ያወቁ የቀራው ስመጣ ያወቁትን ማስተላለፍ እንዳለብኝ ደግሞ ውስጥ አንድ ነገር ተፈጠረ። 93 ላይ ነው መሰለኝ ያው ወልጄ ልጄን የአራት ወር ጡት ያጠባሁኝ አሚና ምን እየሰራሽ ነው? ውጪ ስሪ የሆነ ነገር አለ መስሪ ምን ሙግት ውስጥ የተፈጠረ ሸኺን ሂጃ ማከርኩት። ምንም አይደለም ይሄ ኮንቺ ማሻአላህ ብዙ ነገር አለሽ በቂ ነው ያለሽ አለኝ። አረካሁኝም በመልሱ ሙግቴ ምንድነው ያልኩ ራሴ ጋር ሳወጋ ያው ኢሻራ ይሁን እንግዲህ ረብል ዓለሚን መንገድ ሊያሳየኝ ይሁን ሙግቴ ይሁን አላውቅም። መናማየው 5 ልጆችን አርካኑል ኢማንና አርካኑል ኢስላም ሳስተምራየው ያንኑ መሬት ላይ ያሳረፍኩኝ ማለት ነው። ሴቶች 5 ሴቶች መልምዬ ጀመርኩ ጀማዓው። በቃ ይሄ ነው የዳዋ ስራ የጀመርኩበት። ከዛ ያው እያለ እዚህ ደረሰ። በካታጎሪ በእድሜ ካታጎሪ የተከፋፈሉ የወጣት የታዳጊ እናት የወንድ ታዳጊ እስከ 12 አመት ባሊግ ያደረሱትንም ጨምሮ ያው ደሴ ላይ ትልቅ እንቅስቃሴ ያደርግ ነበር እስከ 2004 ድረስ። ከዛ በኋላ በነበረው ሀገራዊ ችግር ያው ትቼ ለመሰደድ በቃ ሆነ አዲስ አበባ መጣሁኝ። አልহামዱሊላህ ተመልሼ ስራዬን አንስቻለሁኝ። ያው በአሁኑ ሰዓት ወደ 25 አመት ላይ ይገኛለሁ በዚህ ስራ ላይ ማለት ነው። አልহামዱሊላህ 25 አመት ቀላል አይደለም። እናነሳዋለን ወደ በኋላ። በዚህ 25 አመት ውስጥ ልጆች ሆነው መተያን የመድረሳ የተቀላቀሉ በዛ መድረሳ ውስጥ ያለፉ ቁርአን ይቀሩ የተለያዩ ትምህርቶችን የተማሩ በተርቢያ የታነጹ ልጆች ዛሬ እንግዲህ ቤተሰብ መመስረት የሚችሉበት እድሜ ማለት ነው። ያቀላል ጉዞ አይደለምና ምን አስተማረሽ? ምን ተረዳሽ? ያው አላህ ይወፍቀንና ትልቅ ስራ ነው፣ ትልቅ ጉዳይ ነው።
ምክንያቱም የሆነ ሰው ስራ ሰርቶ ብር ሊያተርፍ ይችላል። የሆነ ነገር ልታገኝ ትችያለሽ። ግን ሰው ነው እዚህ ጋር እየተሰራ ነበር። የተሰራው ሰው ነው። ሰው ስትሰሪ ደግሞ የምታተርፊው ሀገር ነው። ለልማት፣ ለትዳር፣ ለተለያየ ግብአት ለሀገሪቷ ለምትፈልገው ነገር ሁሉ ሰው ነው ግብአቷን። መልካም ሰው ያን መልካም ዜጋ በዚህ መንገድ ነው ኮትኩተን የምናበቃው። አልহামዱሊላህ እሱን ነው የሰራሁት ብዬ የማስበው። ከ11 ዓመት እድሜ ላይ ናቸው እኔ ጋር ሲመዘገቡ ልጆቹ። ዛሬ ላይ የ4 የ5 ልጅ እናቶች ሆነዋል አልহামዱሊላህ። እና ይሄ ቀላል እንትን አይደለም። አላህ ይቀበለን። እኔ ዜጋ ነገ ጧት የትም ብታስቀምጪው ለሚፈልገው የሀገር ሰላም መንግስት ለሚፈልገው ልማት ሁሉ ይሄ ግብአት ነው ሄዶ ውጤት ሊያመጣ የሚችለው ብዬ አስባለሁ። እና ሁሉም ሰው ላይ መስራትን እንደ ቀላል ባያየው የሚል መልእክት ነው የሚኖረኝ። መርሃባ። አዎ ልክ ነው። በተለይ ዛሬ ልጆች የሆኑ ልጆች አድገው ነው ነገር ትልቅ ሰው የሚሆኑትና በዛ መንገድ ማለፍ ከይረ ነው። ልጆችን ስናነሳው መድረሳችሁ ቁርአን ብቻ አይደለም የሚያስተምረው፣ በተለያዩ መንገዶች ላይ ሰዎችን እንደሚያነጽ ሰምቻለሁ። ምን ያካትታል? ያ ነገር እስኬት መጣ? ያው ቁርአን ማንኛውም ሰው መቅራት ያለበት ሃይማኖታዊ ግዴታ ነው። እኔ ጋር ግን ከኔ መምህር የወሰድኩት 5 ህግጋቶች አሉ። እንደ ጀማዓ ህግ መመሪያ የሆነ አቅሏ አንባቢ ሴት መሆን፣ ሩሃ በዒባዳ የወፈረ ጠንካራ ሴት መሆን፣ በጀሰዷ በስፖርትም በጥሩ ጤናም በምንም ቀው የሆነች ሙስሊም ሴት መሆን፣ ሶሻል ግንኙነቷ ያማረ እስላማዊ ብሎ እንደምናየው ሳይሆን በእስላም የታነጸ ማለት ያላት መልካም ስነ ምግባር ያላት ሴት መሆን። እነዚህን ህግጋቶች አንግቤ ነው ተማሪዎች ላይ የምሰራው። አልহামዱሊላህ በውጤት አይቻለሁ ውጤቱን በልጆቹ ላይ። አልহামዱሊላህ። በእንደዚህ አይነት መንገድ የተገነባ ሰውና በማንኛውም መንገድ ደግሞ ያደገ ልጅ ይኖራል። ልዩነቱ እንደሚያውቀው ሰው ምንድነው የተሻለ የሚሰጠው ነገር? ከባድ ነው። በጣም ልዩነት አለው። እንዳልኩሽ ግብአት ነው ይሄ ለሀገር፣ ለወገን፣ ለልማት፣ ለሰላም ግብአት ነው ይሄ ዜጋ። ዝም ብሎ ሰው ሆኖ መኖርና በዚህ መስመር ማለት በጣም ልዩነቱ የትየለሌ የሚባለው አማርኛ አይመጣም። ከባድ ነው። በዚህ መስመር ማለፍ አለበት ሰው። አንዳንዴ ስህተቶችን ስታይ በቃ ይሄንን ምግብ ያለ ማግኘት ሩህ ስትመግቢ እኮ ሩህን ስትመግቢው ጠንካራ ስትሆኚ የሩህ መመገብ ፋይዳው እንደፈለግሽ እንድትባክኝ አያደርግሽም። ልጓም ነው በቃ የሆነ ነገር ይይዝሻል። ያ ማለት ደግሞ ጭቆና አይደለም። እየፈለግሽ ደስ እያለሽ የምታደርጊው ህይወት ነው። ሙእሚን እንደማይደበር ታውቂያለሽ። ድብርት፣ ጭንቀት ምናምን ሙእሚን ጋር አይተዋወቅም እኮ። ያንን ላይፍ ሁሉ እየጣፈጠ አላህ እስከጠራሽ ድረስ ለመኖር በዚህ መስመር ውስጥ የወጣ ሰው መሆን ግድ ይላል ብዬ አስባለሁ። መርሃባ። ስለዚህ በዚህ መንገድ ያለፉ ልጆችን በማብቃትም እናውቅሻለን ማለት ነው። በደንብ በተለይ ዛሬ እኔ ላነሳው በፈልገው ርዕስ አለ ትዳር ላይ በደንብ ትሰሪያለሽና ብዙ ነገሮችን እናነሳለን። ምን ያህል ሰዎችን ዳርሽ ኡስታዝ? ያው በቁጥር ብዙ ናቸው። እንደዚህ ከጀማዓ ከደረሶች ውጪ እንደዚህ የሚያውቁ ሰዎች ይመጣሉ። እናቶች ልጆቻቸውን ይዘው፣ ወንዶች መጥተው ልጆች ሚስት ስጭን ባል ስጭን የሚሉ አሉ። እንደ አገናኝ ኤጀንሲ ሳይሆን የማውቀውን ሰው እንደማገናኘት እንደ 1000 አካባቢ ልጆች ተደረዋል። ውጭም ሀገር አሉ አግብተው የወጡ ሀገርም ውስጥም ያሉ አሉ። እንደዚሁ ከጀማዓም ልጆች እንዳልኩሽና ያው በቃ እንደዚህ አካባቢ ተገድረዋል። አልহামዱሊላህ። ግን የሚገርመኝ ልጆቹ ላይ ስራ ተሰርቷል። ያገቡት ልጆቻቸውን አትርፈዋል፣ አብቅተዋል። እኔ ማስተምረውን ትምህርት አሁን ልጆች ላይ ያያዩት ነው። እናቶች ሰርተዋል ስራ እና የሰንሰለቱ ጥሩ ነው። ጥሩ ነገር እያየሁኝ ነው አልহামዱሊላህ። ወደ 1000 ሰዎች ተደረዋል ባንቺ በኩል ማለት ነው። 1000 ቤተሰብ ተመስርቷል ማለት ነው። አልহামዱሊላህ። ባሎች ልጆች ሰፍተዋል ከዛ በላይ አልহামዱሊላህ። ይሄን መስማት በጣም አስደሳች ነገር ነው። አንኔ አስተምሮ ከመላክም ውጪ ቤተሰብ ቅርጽ ማስያዝ ሲሆን አንድ ቤተሰብ ሲመሰረት 2 ሰዎች ጎጆ ሲመሰረቱ ልጅ ይመጣል ምናምን ነው። 1000 ሰዎችን መዳር ቀላል ነገር አይደለም። ተመልካቾች እንግዲህ ጥያቄ ካላችሁ የማግባት ሀሳብ ካላችሁ እኔ መንገዱን ተናግሬያለሁ። መርሃባ። 1000 ሰዎችን ትዳር መስርተዋል። እንዴት ነው ከነሱ ጋር አሁን ያለሽ ግንኙነት ቅርበት? ምን ያህል ትዳር ስኬታማ ሆኗል? ምን አይነት ትዳር ነው እየመሩ ያሉት? አልহামዱሊላህ ጥሩ ትዳር እንዳለ ነው የማውቀው። ወርሃዊ ፕሮግራም አለን አሁን ከኔም ጋር ያገቡት ይገናኛሉ። ባሎችም አልহামዱሊላህ አሉ። በሌላ እንደዚሁ ፋሚሊ ሆነዋል። ጥሩ ህይወት ነው ያለው። 15 ዓመት 13 ዓመት 18 ዓመት ናቸው ትዳራቸው ላይ ጥሩ ናቸው አልহামዱሊላህ። ይፈራሰ የለም እስካሁን ድረስ አልহামዱሊላህ። እንደ ዘመን ይሄንን ዘመን ስናየው
ብዙ ፍቺዎችን በየቀኑ እንሰማበታለንና እንደው ፍቺ ውስጥም ሳንገባ ኡስታዛ ይሄ ዘመን ለትዳር ቀላል እንደዚህ ነው የምልሽ በቃ ስራ አልተሰራም እነዚህ የሆነ ጊዜ የሆነን ሰው መክረሽ መዳርና ደግሞ ኮትኩተሽ ያመጣሽውን ሰው በጣም ልዩነት አለው ነገም እንደዚህ ልጆች ባል እንዴት እንደሚይዙ ዲናቸው ላይ እንዴት እንደሚሆኑ ከታች በደንብ ነው የተሰሩት የሆነ አትክልት ኮትኩተሽ እንደምታበቂ ነው ልጆቹ የተሰሩት ያ ነገር አልহামዱሊላህ ግጭት እኮ ይኖራል አይደል የማይጣላ ሰው የለም ግን በዛው በዲስከሽን ያልፋል አላማው ሌላ እስላማዊ ግብ ስለሆነ ያለው የትም ብቻ ዲን አልኢስላም ያለበት ቦታ ቤትሽ ውስጥ እስልምና ምሽት ሀያት ካለሽ ኢብሊስ ቦታ አይኖረውም እና አልহামዱሊላህ ጥሩ ላይ ናቸው አልহামዱሊላህ እነዚህ ልጆች በእንደዛ አይነት መንገድ አልፈው ጥሩ ትዳር እየመሩ ነው አልহামዱሊላህ እና አሁን እንደ ዘመን ደግሞ ከትዳር ጋር ተያይዞ የምንሰማቸው ነገሮች ጥሩ አይደሉም ያላገቡ እንዲገቡ የሚጓጉበት አይነት አያት እየሆነ አይደለም ያገቡ ሰዎች ተጨንቀው እንደሚኖሩበት እንሰማለን ከዛ ደግሞ በጣም ብዙ ቁጥር ያለው ፍቺ እንሰማለን ምን ይመስልሻል መነሻው ይሄው ነው ሁሌም ዓለማዊነት እኛን ሲያዘንና ለዓለማዊነት ሁሌም ሰው ተገዢ ሲሆን ብክነት ነው ውጤቱ የሚሆነው መነሻችንም መድረሻችንም አኺራ መሆን አለበት በቃ በአላህ ጥግ ውስጥ ማንንም አይከስርም እንዳልኩሽ ግጭት የለም ማለት አይቻልም ሰዎች ነንና እንደምን ያለም ግን ያ እንዴት ማለፍ አለበት የሚለውን ያው ማየት የሚችሉት በዲን አልኢስላም አይን ውስጥ ነው ሁሉም መንገዱ መፍትሄው ያለውና ወደዚህ መንገድ ወላጆችም ልጆቻቸውን ቢልኩ ወላጆችም ራሳቸው በዚህ መንገድ ሀያታቸው ማኔጅ ቢያደርጉ ቀን የሚያሳልፉት ባለ ምሳሌ ውጭ ስራ ይውላል እሷ እንዴት ነው ሀያቷን የሚታሳልፈው የሚለውን ዝርዝር ተተነው ግን ዲናዊ መነሻና መድረሻ ካለው ውጤታማ ነው ሀያት ሁሉም ነገር መርሐባ ስለዚህ ልጆች ትዳር ውስጥ ገብተው ሰዎች የሚኖሩበት መንገድ ከልጅነታቸው መሰራት አለበት ማለት ነው አለበት ሰው በተለያየ መንገድ ይገነባል ግን ከትዳር ጋር ተያይዞ እንዴት ሊገነባ ይችላል ሰው ይሄው ነው እኮ የምትነግሪያቸው እስላማዊ መሰረት ለትዳርም ለጓደኝነትም ለሁሉም ነገር ብቁ ነው የሚያደርግሽ በሁሉም እስላማዊ ሴት በሁሉም ሙሉ መሆን አለባት ያው እንደሰውኛ ስታስቢ ዲኗን በደንብ ከተመገበች መልከታዋ እስላም ከሆነ ሁሉ ነገሯ ዲን ግቧ ዲን ከሆነ በአለማዊ ነገር ትዳር አይፈርስም እና ከታች መገንባት አለበት ነው ሰዎች ወደዚህ አቅጣጫ መዞር አለባቸው ነው የምለው ነው መፍትሄው እሱ ነው እንዴት ይገንቡ ከታች በቃ ልጆች ወደዚህ ማዕከል በመላክ ወይ እንደዚህ አይነት ፕሮግራምን በመፍጠር ልጆቻቸው እንዲበቁ ማድረግ ይቻላል ያው እድሜ ልክ ሀያታችን በዚህ ነው ያለፈው ሌሎችም ይኖራሉ ካሉ እንደዚህ ልጆችን አንዳንዴ ወላጆች ወደ ትምህርት ቤት እንደመላክ ወደ ዓለማዊ ነገር እንደመላክ ይሄኛውን ቦታ እንደ ሁለተኛ ስራ እንኳን ያዩትምና እዛ ጋር በደንብ ቢሰራ በየ ነው የማስበው ነው ክፍተት አለ በደንብ ማህበረሰባችን ላይ አሁን እኮ እንደ ሀገር ማህበረሰቡ ወድቋል አይደል የምታየው ነገር በሙሉ እኮ ያማል ክፍተቱ ግን ዲን አልኢስላም መራቅ ነው ከአላህ መስመር ውጭ መሆን ነው እንደ ሴት ደግሞ ስታስቢ ሴት ያንን መስመር ስትላበስ ሁሉም ነገር ያምራል ሰላሙም ሀገሩም ሁሉም ውጤታማ የሚሆነው መልካም ሴት ሲኖረን ነውና እዛ ጋር ቢሰራ በያሰባሉ ሴቶች ላይም ስለምሰራ ውጤቱንም ስላየሁት ነው ይሄንን ስራ ይሄ ትዳሩ ጋር ተያይዞ የመጣውን ነገር እየጀመርሽበትን አጋጣሚ ታስታውሻለሽ አዎ ምንድነው ልጆቼን ያስተማርኩኝ እነዚህ ደረሶቼን አላህ በራሱ መንገድ ነው ወንዶች መጡ ሚስት እንፈልጋለን ካንቺ ተማሪዎች እንግዲህ ዲን የሚማርበት ቦታ ጥሩ ሰው አለ ብለው ስላሰቡ የሆነ ወንድሞች መጡ በአጋጣሚ አንዲት ልጅ መጀመሪያ የተዳረችዋ ቤት ውስጥ አባቷ እናቷ ግብታ ሌላ ባል ጋር ሄዳ አባቷ እናቷ ትሞታለች እዛ ቤት ውስጥ እና ሌላ ባዕድ ወንዶች ጋር ቀረች ቤት ውስጥና ልክ ፕሮግራም ጨርሻ አስተምሬ መጨረሻ ላይ የሚያወያዩ ልጆች አሉ አንዱ ሆነችና ይዛንቅ እንደዚህ ክስተት ተፈጥሮብኛል በቃ አረብ ሀገር ሄጄ ለስራ ቤት አልተመቸኝም ምናምን አለች አእምሮዬ ላይ የመጣው በቃ ምንድነው መዳር ነው ይች ልጅ የሚል ነው ከዛ ፊት ፕሮግራሜ ማን ነበር በአጋጣሚ የወንድም ደግሞ ሚስት እያለ መጣ እንዳልኩሽና ነገርኩት ቤት የቀጠርኳቸው በነገታው ተያዩ ተዋወቁ በ8 ቀን ባልሞላ ዳርኳት አሁን የአራት ልጅ እናት ሆናለችና በዚህ ተጀመረ ማለት ነው እሱ ጓደኛ እንደዛ ሲሰማ ያው እየመጡ ጋብቻ መስመሩ ተከፈተ ማለት ነው ሰዎች በተለያየ አጋጣሚ ትዳር አጋር ያገኛሉ በወዳጅ በዘመድ በቤተሰብ ከዛ ደግሞ በትውውቅም ሊጋቡ ይችላሉ ሰዎች ግን አሁን እናንተ ጋር የሚሰራው ስራ ከመዳርም አልፎ ልጆች በተለይ ሴት ልጆች ትዳራቸው እንዴት መያዝ እንዳለባቸው ቤተሰብ እንዴት መምራት እንዳለባቸው ማስተማርም አብሮ አለበት አዎ በደንብ ማስተማር ብቻ ሳይሆን ውስጥ ገብተን በደንብ ነው የምንሰራው ውስጥ ገብተን በደንብ ነው የምንሰራው ማለት ይሄ ሰዎች ምንድነው ለምሳሌ እናቷ ጋር እንኳን ላታወራ የማትችለው ነገር ነው ያወራታለሁ በቃ አላህ የፈቀደውን ሐላል ሁሉ ያወራታለሁ
አንዳንድ ባሎች እንደውም የሰማሁት ነገር አለ። ይሄን ሁሉ ታስተምራለች እንዴ? ለምንድን ነው ሰው ማብቃት በሚለው ነገር ላይ ባሏ ጋር ምን አይነት ሚስት መሆን እንዳለበት ሐላል በሆነ ነገር ላይ ምንም ካለ ፍረት ካለ መደባበቅ እናወራለን። እስከዛ ነው ውስጥ ገብቼ ያልኩሽና አልሐምዱሊላህ ጥሩ ነው። እንደዚህ አይነቱን ነገር ወላጅ ጋር ስለማያወሩት ይሄ አጋጣሚ ነው ምቹ እና ወደዚህ መስመር ሰዎች እየመጡ ቢንወያይና ብንማማር እንትንም የማስታረቅ ስራ እንሰራለሁ። በነገራችን ላይ ከማጋባቱ ባሻገርም ሌሎችም እንደዚህ የትዳር ችግር ሲያጋጥም ይመጣሉ። ግን የምሰራው ይሄንን ነው። መክሬ ምልካት ወይም እሱን ግን ውጤታማ ነው። አዎ አሁን ክፍተት እንዳለ ይሄ ሰዎች ባለመነጋገራቸው ሴት ልጅ ሚናዋን ምን እንደሆነ ባለማወቋ ወንድ ልጅ ባለማወቁ ክፍተት እንዳለ ምን የቱ ጋር ተረዳሽ? አሁን ለምሳሌ ሰዎች በተለያየ መንገድ ነው አንድን እውነት የሚይዙት። አሁን እዚህ ላይ አጥብቄ መስራት አለብኝ ብለሽ እየሰራሽ ብዙ ሰዎችን እየዳርሽ እያስታረቅሽ እያስተማርሽ እንደሆነ አውቃለሁኝ እኔ በግልና የቱ ጋር ተረዳሹ? ያ መረዳት ከየት መጣ? ካለፍሽበት ህይወት ቤተሰብሽ ውስጥ ካየሽው ትዳር ከምን አገኘሽው ይሄንን መረዳት? አዎ መነሻዬ ቤተሰቤ ነው። እኔ ያደኩበት ፋሚሊ በጣም የፍቅር ቤተሰብ ነው። አባትና እናቴ ጋር ያየሁት ትምህርት ቤት ወላሂ የትም አልተማርኩኝም አላየሁትም። ያ ነገር እኔ ላይ ተጭኖ በቃ ሚሞሪ ተቀርጿል። ከዛ ኢስላም ሳነብ ዲኔን ስማር ደግሞ አልሐምዱሊላህ ነገሮች በጣም በለጸጉ። ከዛ ውጪ ወደ ሰው ነው እኔ ያን መዝራት የጀመርኩት እና ክፍተት አንደኛ ካስተዳደግ የሚወሰደው ከፋሚሊ እናት አባቷን ሳታከብር ያየች ልጅ ነገ በኋላ ልታከብር ትቸገር ይሆናል። እዛም ጋር ስራ ያስፈልጋል። ከተጋቡም በኋላ ላይ ብዙ አሉ የምንሰማቸው ክፍተቶች፣ ያለ መወያየት፣ ያለ መነጋገር፣ ዝም ብሎ ትዳርን ለሆነ ነገር ብቻ አልሞ መግባት አይደለም። ትልቅ ይሻለው ፓስወርዷን ማወቅ አለበት ባሌ ሚስቱን፣ ሚስቴ ባሏንም እንደዛው ፓስወርድ አለ። ግን ያ ማወቅ መቻል አለባት። ያ ካልታወቀ ችግር ነው። ምናልባት ሴቷ ብትፈጥን ሴቷ ጎበዝ ከሆነች ይሄን ታስተካክላለች ብዬ አስባለሁኝ። ብዙ ጊዜ ሴቶች ላይ ነው እኔ መፍረድ የምችለው ለትዳሩ መሳካት። ሴት ልጅ ብልህ ናት፣ ሴት ልጅ እንዲህ ታደርጋለች፣ ሴት ልጅ ትችላለች፣ በደንብ ትችላለች የሚባሉ ነገሮች በተለምዶ አሉ። እውነታ ነው ትችላለች። ያቺን ሴት እንዴት እናብቃት? በእንደዚህ አይነት መስመር ማሳለፍ ማስተማር ነው። ሴቶች ብዙ ነገሮችን ያስተካክላሉ አልሻንቺም ይባላል። ግን እንደው የወንዶቹ ሚና ምንድነው? ከዛ የእናንተ ተቋም ወንዶች ላይ ይሰራል ወይ? አዎ ያው ሴት ማዕከል ነው የመሰረት ነው። ግን በጥያቄያቸው መሰረት በስፔሻል ኬዝ ወንዶችም አሉ፣ የሚዳሩም አሉ፣ የሚመከሩም አሉ፣ ቁርአን የሚቀሩም አሉ። አደቡን ጠብቀን ኡስታዛዎቻችን ሴቶች ናቸው ቁርአን የሚያስተምሩት። እንደ ምክር እኔ ነኝ። ስለዚህ ሁሉም ነገር አለ እየሄደ ነው አልሐምዱሊላህ። ስለዚህ ወንዶችም ሴቶችም ቢመጡ አዎ ይስተናገዳሉ። አዲስ አበባም ያው ለጊዜው ቢሮ የዚህ ነው። ቀጣይ ማዕከሉን ቁጥር 2 ለመክፈት ፕሮግራም ላይ ነኝ ኢንሻአላህ። እሱንም እዚህ በሰፊው እንትኔ ፈቃዴ በኢትዮጵያ ሁሉ ያስኬደኛል። ቀጣይ አዳማም እንትናም ፕሮግራም አለኝ ኢንሻአላህ። እንደዚህ አይነት ተቋሞች በደንብ ያስፈልጉናል። በተለይ ይሄ ቤተሰባዊነት ላይ ብዙ ክፍተት አለብን እንደ ማህበረሰብ። ከዛ ደግሞ እንደ ሙስሊም ማህበረሰብ ደግሞ ብዙ ክፍተት አለብን። ያንን የሚሞሉ የሚያሳድጉ የሚቀይሩ ተቋማት ያስፈልጉናል። እንደው በአንቺ መረዳት ትዳር ቤተሰብ ምንድን ነው ዲፊኒሽን? ትዳር ሀያት ነው። ከፈጣሪሽ ቀጥሎ የምትኖሪለት በቃ ምን ልበልሽ በጣም ከባድና ትልቅ ጉዳይ ነው። ምክንያቱም ፋሚሊ ነው የምትፈበርኪበት የምትፈጥሪበት እና እንደ ቀላል ሊታይ አይገባም። ወይም ዓለማዊ ነገር ዛሬ ታይቶበት ያሞላ ጎደል ተብሎ የሚጀምር አይደለም። ሀያትሽን ነው የምትሰጪው እዛ ጋር። ያን በማድረግሽ ደግሞ ረብል ዓለሚን ጋር የምታገኙንም ማሰብ ነው። ባልሽን ጣዓ በማድረግ ሚስቱን ጣዓ በማድረግ የሚገኙ ፈድሎች ሶሳይቲው ሙስሊም ፋሚሊ በመመስረት እኮ እዛ ጋር የምታስተላልፊ መልእክትም እኮ ለቤትሽ ዲን ሲሸት እኮ እስላማዊ ትዳርሽ እኮ ውበቱ ያንጸባርቅና ለሌሎች ምንድነው ትምህርትም ይሆናል። ስለዚህ ትዳር ትልቅና ከባድ ጉዳይ ነው። ከባድ ስልሽ አስቸጋሪ አይደለም፣ እንዳያያዛችን ነው። አንድ ነገር አንቺ እንዳያሽው እንደ ሰውየው ሁኔታ ይወሰናል እንጂ ቆንጆና መልካም ነው ትዳር። የሚያምር ቀላልም ነገር ነው አያያዙን ካወቅንበት ማለት ነው። እንዳልኩሽ ግን አንዳንዴ ፓስወርድ መታወቅ ያስፈልጋል። እሱ ነገር ሚስጥሩ ምንድነው? እንግዲህ ያ እሷና እሱ ጋር ነው። ያ በትምህርት ውስጥ የሚፈታ ጉዳይ ነው። ድግስ የዘመናችን ድግስ ጥያቄ ሂደቱ መህሩ እንዴት ነው የሚታየው እናንተ ጋር? እኛ ጋር እኔ ሳጋባ እንደነበረው መጀመሪያ ቤተሰብ ልጆች ከተግባቡልኝ በኋላ ወጣለሁ አስተዋውቄ ሽማግሌ ሆኜ እሄዳለሁ። ሴቷ ቤተሰብ ርክክብ እናደርጋለን። ከዛ ቀጥሎ ስለ ጥሎሽም እገባለሁ።
ይሄን ይበቃሻል ይሄን ይበቃል ምክንያቱም ሰው ነው እዛ የምናገናኘው ይሄንኛው ነገር አስፈላጊ ስለሆነ ብቻ እናደርገዋለን እንጂ ያን ያክል አህም ሸይ አይደለም በዛ መንገድ ነው ሳጋባ የቆየሁትና ኖርማል በሆነ ለወንዱ ባልከበደ መንገድ አልহামዱሊላህ አዎ አሁን ላይ ይሄ ሐላሉን ያከበዱት ወጣቱ በጣም ጥሩ ያልሆነ ቦታ ላይ እንዳይሆን ሆኗል ይባላል በተለይ የዚህ ዘመን ወንዶች ወጣት ወንዶች ትዳር ለመመስረት መኖሪያው ሳይሆን ድግሱ የሚታለፈው ሂደት ቀላል አይደለም እየተባለ በጣም ብዙ ጊዜ ሴቶች እንታማለን በዚህ ጉዳይና እንደ ተወለደ አሁን ላለን ወጣቶች ምን ተመክሪላለሽ ያው ይማሩ ነው ዲናቸውን ይወቁ ነው ከዚህ ዓለማዊ መብለጭለጭ ማማር አልተከለከለም ግን በአደብ ሆኖ ነው በእስላም ስርዓት ውስጥ ስትሆኚ ሁሉም ነገር ውብ ነው ያምራል እና እዛ ማማር ውስጥ ይግቡ ነው የምለው በእስልምና ይመሩ ይድመቁ መጀመሪያ ነው የምለው ህይወታቸው ያምር ዘንድ ትዳሩ ያምር ዘንድ ትዳር ውስጥ ያለውን ትክክለኛ ላይፍ ለማጣጣም ዓለማዊ መብለጭለጭ በፍጹም ያናያመጣው እስላማዊ መብለጭለጭ እስላማዊ ውበት ግን ያሳምረዋልና ባሏን በደንብ እንድትይዝ እሷ እንድትኖርለት ልጆቿ በደንብ እንዲያምሩ ነገ ደግሞ አኺራ የሚባል ዓለም አለ ጀነት የሚባል የአላህ ውድ ዓለም አለ አይደል ለዛ ቀን የሚደረገው ዝግጅት ነገ ጥየው ለመሄደው ዓለም ምን ይሄን ያክል ድካም ያስፈልጋል እና በዚህ መንገድ ቢያስቡ መልካም ነው እላለሁ አንዳንድ እኔ እንደው በዚህ አጋጣሚ ካጀንዳ ወጣሽ እንዳትይኝ እንጂ ባለሀብቶች መስጂድ ብቻ የሚገነቡ ጥሩ ነው መስጂድ ይገንቡ ግን መድረሳ ላይ ቢሰሩ እንደ አይነት ትውልድ ብናበቃ መጀመሪያ የሚሰግደውን ብንሰራው መጀመሪያ እንደው ከአላህ ጋር እኔ ይሄ መልእክቴ ቢደርስ ደስ ይለኛል ተቋማት ላይ ቢሰሩ መድረሳ እንደዚህ ቢሰፋ ወላሂ በደንብ ትውልድ ይድናል እንደው በዚህ አጋጣሚ እንደው ካጀንዳ ወጣሽ እንዳትይኝ እንጂ ይሄ ነው በቃ ልጆችን እንስራ ሰዎች ይሰሩ መጀመሪያ ላይ ዛሬ እኮ በስልክ በሶሻል ሚዲያ በቲክቶክ በፌስቡክ ትውልድ እያጣን ነው አይደል የ13 ዓመት ልጅ የ14 ዓመት ልጅ የት እንዳሉ እኮ እያየን ነው አይደል መፍትሄው ዲነል ኢስላም ውስጥ እንዲገቡ ማገዝ ነው ልጆችን አዎ ዘመኑ ምንልበት አጋጣሚ ብዙ ነው በትዳር ዙሪያ በልጅ አስተዳደግ ልጆች አስቸጋሪ ይሆናሉ አንዳንዴ ሶሻል ሚዲያውን ከእድሜያቸው በላይ ያበስላቸዋል ነው ይባላል ለዚህ ሁሉ መሰረቱ ጥሩ ቤተሰብ ነው ጥሩ ቤተሰብ ለመስረት ደግሞ ጥሩ ትዳር መጀመሪያ ምን መርጣው እንደ ሴት ምን መርጣው የትዳር አጋር ባል እንደ ባል ደግሞ የሚመርጣት ሚስት መሰረቱ ይሆናሉ እንደው በዚህ ዘመን ለምናገባ ሰዎች እንደ ሴትም እንደ ወንድም መስፈርታችን ምን ቢሆን ምን ብናይ ጥሩ ነው ለጥሩ ቤተሰብ ያው እስልምና ያልነገረን ነገር እኮ የለም አይደል ረሱል አለይሂ ሰላቱ ወሰለም እንደ ሴትም መስፈርት ሲያስቀምጡ ያው ዲኗን ምረጥ ነው አይደል ያሉት ሴት ልጅ ለአራት ነገር ተብላ ትገባለች ለገንዘቧ ለዘሯ ለምኗ ብለው ዲን ያላትን ባትመርጥ ግን ተሪበት የዳክ ረሱል አለይሂ ሰላቱ ወሰለም ስለዚህ ያ ሁሉ ለምን ተነገረን መስመል ትክክለኛው እሱ ስለሆነ ነው ዲነኛን በማግባት መጠቀም ስላለ ነው መስፈርት የሚባለው ነገር ከዚህ በላይ ምንም የለም ቁንጅና እንዳለ ሁሉ እንዳለ ሆኖ ግን እስላምን የተረከበች ሴት ማግባት ወንዱም እንደዛው ሁሉቆ ካማረ ሰላቱን ከሰገደ ዲኑን ከያዘ እዚህ ላይ ብንሰራ መተዳደር ሰበብ ካለው ትናንትና ቲክቶክ ላይ ያየሁት 50 ሚሊዮን ብር ሰርግ ድግስ አይቻለሁና እየገረመኝ ነበር ማሻአላህ አላህ ይጨምርላቸው ግን ትዳሩ ካማረ በጎ ነው ይሄ መስፈርታችን ባይሆን የሚል ሐሳብ ነው ያለኝና ወደ እስልምና ሰርክል ውስጥ ይምጡ በዚህ የሚያስቡ ሰዎች መጀመሪያ የሚያንበቡና ይወቁ 1000 ሰዎች በዚህ መንገድ ተድረዋል አልহামዱሊላህ ደግሞ ስኬታማ ትዳር ሆኖ ልጆች ያደጉበት ያሉ ቤተሰብ ነው የሰማሁት ግን አሁን ልጆቻቸውን አስቀርተሽ አስተምረሽ በተለያዩ ዘርፎች ላይ ድረሻቸው ቤተሰብ መስርተው አሁን የልጅ ልጆች ኖረውሻል ተብያለሁ አልহামዱሊላህ እስቲ ስለነሱ ንገሪኝ ያኔ የዳርኳቸው ልጆች ዛሬ ላይ ወልደዋቸው እነሱ ደግሞ የኔ ደረሶች ሆነዋል መጥተው አልহামዱሊላህ የልጅ ልጅ ሆነዋል እንደ ወላጅ ስታስቢ እንደ መምህር ደግሞ ደስ ይለኛል ያ ፍሬውን ያየሁት ነው ማለት ነው አላህ ይቀበለን ኢንሻአላህ የቀጣይ ነው እነሱን ድሬ ደግሞ ኢንሻአላህ ደግሞ እንደዛው ይቀጥላል ኢንሻአላህ ያው መነሻሽ አንድ ነገር ካማረ ረብል ዓለሚን ያግዛል ምን ንያሽን ነው ማስተካከል መጀመሪያ ስትነሺ ትክክል አላህ ወፍቆሽ ከነየትሽ ወላሂ ይሄዳል አሁን ልጆች በጣም ነው ሲመጡ አንገቴን እንደዚህ ይምለው በደንብ ልክ እናቶቹ እነሱን ሰርተዋል እኔ እንደሰራዋቸው እነሱ ደግሞ ልጆቻቸው ላይ ሰርተዋል አሁንም ሌላ ቦታ እንዳይሄዱ ብለው እኔው ጋር መልስ አምጥተዋል የተማሪዎች ልጆች ማለት ነው ኢንሻአላህ አልহামዱሊላህ መርሃባ በርካታ ልጆች አልፈዋል በዚህ መንገድ ብለናል በተለያየ መንገድ ምን ሰማም ታሪካቸውን አሉ አሁን ልጆቻቸውን ወደ ላንቺ የሚሰጡ ፍቶች እንዳሉ አቃለው የምታስተምሪላቸውና አንድ ሁለቱ ጋር እንደውል የተወሰኑ ሐሳባቸውን ብንሰማ ዘይራቸው ደስ ይላል እሺ መርሃባ
ሰላም አለይኩም ሃናን፣ እንዴት ነሽ? ሳዲያ ሊተሙ እባላለሁ ከመወዳ ፕሮግራም ነው የምደውልልሽ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንተዋወቅ። እሺ ሃናን ሰይድ። መርሐባ። ዛሬ እንግዲህ ከኡስታዛ አሚና ጋር ቆይታ እያደረኩኝ ነው። 1000 ሰዎች እንድራለች፣ ቤተሰብ መስርተዋል፣ ወልደዋል፣ ከብደዋል እና ከነሱ መሀል አንዷ ነሽ። አዎ። የመጀመሪያ ትውውቅሽን ብትነግሪኝ ደስ ይለኛል። ወደ መድረሳ የመጣሽበትን አጋጣሚ። ወደ መድረሳ የመጣሁበት አካባቢ ጓደኞቼ ናቸው። በሱ አካባቢ የነበሩ ልጆች አብረን ትምህርት የምንማር ልጆች ነበርን። እኛ ሰፈር እንደዚህ አይነት ነገር አለ፣ አሚና የምትባል ተባለችን። ወደዚህ ብትመጪ የሚል ጥሪ ቀረበልኝ። ከዛ ታደምኩ፣ የዛም አባል ሆንኩኝ። ስንት ዓመትሽ ነበር? አይ ቲንክ 11። አዎ ማሻአላ። እሺ እንዴት ነበር ሂደቱ? እንደ ኡስታዛ ምን አይነት ሰው ናት አሚና? አሚና ወላሂ ማለት በልጅነት ከአላህ ጋር ያስተዋወቀችን። በልጅነታችን ስራው ከአላህ ጋር የማስተዋወቅ ስራ ነው የሰራችው። ሲቀጥል ያው ዝና የለውም፣ ክብር የለውም፣ አድናቆት የለውም። ሊላህ ስራ ታውቂያለሽ፣ ለአላህ ብሎ የሚሰራ ስራ ጥቅም የለውም፣ ገንዘብ የለውም። ያ ስራ ስለሆነ አልሐምዱሊላህ ያማረውም ለዛ ይመስለኛል። ብዙ ልጆች በዚህ አይነት መንገድ አልፈዋል። በጣም አሁን እናት ሆነሽ ስታዩ በዛ መንገድ በዛ ተርቢያ ማለፍ ምን ይሰጣል? ያአላህ ደስ ይላል። እንደነገርኩሽ ስራ ነው የተሰራበት። ማለት ቅራአትም ቦታ አለ፣ መድረሳይም ቦታ አለ። ይሄ ግን አላህ ጋር መተዋወቅና ሁዋ እህት መባባል። አሁን እኔ ድሮ የዛሬ 20 ዓመት ምናምን የጀማዓዎች ልጆች ጋር እስቲል እህት ነን፣ ልጆች አክስቴ እያሏቸው ነው የምንኗኗረው። እስካሁን ድረስ እህትና ቤተሰባዊ ሁኔታ ላይ ነን ያለ ነው እና በቃ ይሄ የተሳሰረ ነገር ነው። ከአላህ ጋር አስተሳስራ ነው ያሳደገችን። አላህን እንድንወድ አድርጋ ነው ያሳደገችን። አልሐምዱሊላህ ረቢል ዓለሚን። አላህ ኸይር ጀዛዋን አላህ ይክፈለው። አሚን። ወደ ትዳሩ አጋጣሚ እንምጣ። መርሐባ። እሺ ንገሪን እስቲ እንዴት ተዳርሽ? የተዳርኩት ከዛው የጀማዓ ልጅ ናት፣ ጓደኛዬ ወንድሟን የዳረችኝ አሞዬ ናት። እነሱ ናቸው ማለት ያወሩት። በትዳር ሀያት አልሐምዱሊላህ እኛ ልጅ ሆነን ነው ለባል ዱዓ ስናደርግ የነበረው። ልጅ ከሆነ ነው ዱዓ ሲደረግ የነበረው ብላ ያስተማረችን። ልጅም ሆነን ለባል ሳንደርስ ነው ዱዓ እናደርግ የነበረው። አልሐምዱሊላህ ሁላችንም በትዳራችን ደስተኛ ነን። ያ መንገድ አሁን በዛ አጋጣሚ መዳራችሁ ብቻ ሳይሆን አሁን ስናነሳ ነበር ስለ ትዳር በደንብ እንዲያውቁ አድርጌ ነው መልካቸው ልጆቼን ስትል ነበርና በዛ መንገድ ማለፍሽ አሁን ቤተሰብን መስርቶ እንደሚኖር ሰው እንደ እናት እንደ ሚስት ምን ሰጥሽ? አማና ነሽ የሚለው አሁን የኔ ባለቤት ወላሂ አማና ነሽ። ደብዳቤ ተጽፎለት ነው ተሰጥቶታል። ወረቀትን ይስዳር እሺ ተጽፎ ነው የተሰጠው ወረቀት። አማናዬ ናት፣ ለትልቅ ደረጃ ያጭኋት ተብዬ ትልቅ ወስያ ደብዳቤ ጽፋ ሰጥተዋለች። እስቲል ያ ወረቀት አለ። በጨዋታም በምንም ያን ነገር ሲነሳ ወጋ እንደራረጋለን። ገባሽ? የዛኔ የተሰጠው ነገር እስካሁን አለው። እኔ ለትዳሬ ምን መሆን እንዳለብኝ ያኔን የተገነባሁት በትዳሬ በልጆቼ ሰክሰስ እንደሆነ ያደረገችኝ እሷ ናት። እኔ አሁን በትዳር 18 ዓመት ሆነኝ። ማሻአላህ። በ15 ዓመቴ ነው የዳረችኝ። የ16 ዓመት ልጅ አለችኝ። የመጀመሪያ ልጅ 16 ዓመት ልጅ ናት። ማሻአላህ። 16 እየሄደች ነው። እስቲ በትዳሬ ወላሂ በጣም ደስተኛ ነኝ። ሐቂቃ ስነግርሽ ማለት ነው። የዛ ሚስጥር አሙዬ ናት። ተርቢያ ነው። አሙዬ ነው የምትሏት? አማያ ከውዴታ ብዛት አሙዬ እንላለን እና የዛ ታሲር ነው ብዬ አስባለሁኝ። እንደነገረችሽም ስናገባ መደረግ እንዳለብን እናቶቻችን ሲድሩን የልጆችሽን አይብ ሰጥሪ፣ ልጆችሽን ምከሪ ብለው ነው የሚሰጧት የወለዱን እናቶች ማለት ነው። ትስስሩ እስከዚህ ድረስ ነው።
ማሻአላህ እስከ ዛሬ ግን ፍቅራችሁ ምስጋናችሁን ገልጻችሁላት ታውቃላችሁ? ይሄን እድል ልስጥሽ። ደስ ይለኛል። መርሐባ አዋ ወላሂ እኔ እንጃ ዱንያ ወደ አኺራን አላህ ያሳምርልኝ ነው የምለው። በጣም አመሰግናለሁኝ። ከጎረቤት ጋር ጥሩ ጎረቤት ሆኜ እንድኖር፣ ከልጆቼ ጋር ጥሩ እናት ሆኜ እንድኖር፣ ከባሌ ጋር ጥሩ ሚስት ሆኜ እንድኖር ያደረገችኝ ከአላህ ጋር እሷ ናት። ቀርጻኛለች እና ነገ አልሐምዱሊላህ ነገ በጀነት ስትሸለም ማየት ፈልጋለሁ። ይሄን እመኝላታለሁ። አላህ ስራቸውን ሰርተው ተቀብያቸዋለሁ ካሉት ባሮች አላህ አድርግልኝ። በጣም ወዳታለሁ፣ በጣም አከብራታለሁ። እናቴም እህቴም ጓደኛዬም ናት። ወድሻለሁ አሙዋ። አመሰግናለሁ። መርሐባ አመሰግናለሁ በጣም። እሺ እኔም አመሰግናለሁ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። እንዴት ነሽ? አልሐምዱሊላህ። እንዴት ናችሁ? አልሐምዱሊላህ። እንተዋወቅ። ሳዳ እባላለሁ። መርሐባ። እሺ ሳዲያ እባላለሁኝ። እኔም ከመወዳ ፕሮግራም ነው የምደውልልሽ። ዛሬ ከኡስታዛ አሚና ጋር ቆይታ እያደረግን ነውና ኡስታዛ ካሳደገቻቸው ካስቀራቻቸው ከዳረቻቸው ልጆቿ መሀል አንዷ ነሽ። ልንዘይርሽ ነው የደወልነው። አዎ ልክ ነው። መርሐባ። ወደ መድረሳው የመጣሽበትን አጋጣሚ ተነግሪ። ወላሂ ወደ መድረሳው የመጣሁት እዛው አካባቢያችን አረብ ገንዳ ነው። ያው ጓደኞቼም እዛው አካባቢ ያሉና ከኔ ቀድመው የገቡ ልጆች ነበሩ ጓደኞቼ እና አያስኪው ጀማውን ይሁንና ግቢ ምናምን አሉኝ። ገባሁኝ። አልሐምዱሊላህ ያው ማለት በደንብ በቃ የምፈልገው አይነት ጀማ ነው። በዛው ቀጠልኩ። በዛ መድረሳ በኩል ማለፍሽ አሁን ከቁርአን ውጪ የተለያዩ ነገሮች የምትማሩበት በተለየ መንገድ በተርቢያ የምታድጉበት አይነት እንደሆነ እየሰማው ነበርና በቆይታዬ በዛ መንገድ ማለፍሽ ምን ሰጠሽ? ምን የተለየ ነገር አገኘሽበት? ያው ወላሂ በዛ መንገድ ማለፋችን በጣም ለብዙ ነገር ጠቅሞናል። አልሐምዱሊላህ ከልጅነታችን ጀምሮ ብዙ የተርቢያ ፕሮግራም አለን። ጀማው ማሻአላህ ማለት በብዙ መንገድ ነው የምትሄደው። የሪህላ ፕሮግራም አለን። መሐሰበተ ነፍስ አለን። በየሳምንቱ ቅዳሜ ያ ይታያል። ይታረመው ኤክስራይ ታደርገን ምናምን ያንን ይታይልናል። ኤክሳችን እንዳይታያው የምንጥረው ጥረት አለ። ሐዲስና ሐፍዝ አለን። ያንን እንሰማለን። እንደገና ማሻአላህ አሞ በግጥም ምናምን በጣም ጎበዝ ነች። ነሽዳ በዛ ግጥም ትገጥማለች። እኛ ነሽዳንን እያልን ምናምን ያው ብዙ ኢልም ይገባል አይደል? በዛ ለልጆች በሚመች መልኩ ማለት ነው። እና በዛ መንገድ እናሐፍዛለን። በቃ በጣም ደስ የሚል ወላሂ የማይረሳ ሀያት አሳልፈናል። እንደገና ደግሞ እህትማማች እህዋ በቃ የማይገኝ ማለት አሁን ድረስ እንጠያየቃለን፣ እንገናኛለን። እህትማማችነትን በጣም እንድንጠቀምበት አድርጎናል። ከእህት በላይ ከተዋለድ ማለት በጣም የተቀራረበ ግንኙነት አለን። አሁን ሙሉ ጀማዓችን ለዚህ እንገናኛለን ምናምን። ሁሉም በየተለያየ ሀገር ሄዷል፣ ግን በተቻለ መጠን እንገናኛለን። መርሐባ። ስለ ትዳሩ አጋጣሚ እናውራ። እሺ ወላሂ በትዳርም ያው እሷ ድንገት እንትን በይና ብላ አገናኘችኝ። ከዛ እኔ አስታ ተገናኘን። እሷም ባለችበት አወራን። ከዛ በጣም ራሱ ፍጥነት ነበረው። እንዲሁ በሳምንት ኒካህ አሰርን ብሎ ከዛ በቃ ረመዳን ነበር ወቅቱ። ረመዳን እንደወጣ ገባሁ። ያው አልሐምዱሊላህ እስካሁን አለን። ስንት አመት ማለት ነው? ወደ 14 አመት ሆነ። ማሻአላህ። እንደው ከአሙ ጋር አሁን እናንተ አሙ እያላችሁ ያቀረባችሁኝ ከኡስታዝ አሚና ጋር ማደጋችሁ በተለይ አሁን ይሄ ተርቢያውን ብቻ ሳይሆን ሴት ልጅ አድጋ ቤቷን እንዴት እንደምትይዝ እናትነትን፣ ትዳርን በተለያየ መንገድ እንዲረዱ አድርጌ ነው ልጆች የምልካቸው ውስጥ ላይ ነበር በቆይታዬና በዛ መንገድ ማለፍሽ ምን አይነት እናት ሚስት እንድትሆኝ ያደረገሽ? ምን የተለየ ነገር ሰጠሽ? ማለት እኛ አሁን ስለ ትዳር ብዙ ሳናቅ ልጆች ነን እንዳልኩሽና ባለው በልጅነታችን ሀያት በወዛ ሁኔታችን ሁላ
ማለት እንደዚህ ሆኖ ለባላችሁ እንደዚህ ማድረግ አለባችሁ ምናምን እያንዳንዱን ነገር ትነግረን ነበር። የሚገርምሽ እኛ በሰዓቱ አሁን ቢል እያልን እየሳቅን እናፍራለን ወይ ምናምን እንደዚህ ግን በጣም ለትዳር እንደዚህ በቃ የተለያየ ትምህርት ትሰጠናለች ኮርስ በቃ የሆነ ሰዓት ራሱ ካገባን በኋላ የባለ ትዳሮች ተብሎ ለብቻ ምናምን እንትን ብሎ ነበረ ትንሽ ሀገር ሲቀየር እንዳሁንም እንደዚህ ሶሻል ሚዲያ ምናምን እንደርብ በሌለበት ሰዓት እሷ የዛ ሰዓት በደንብ አሳውቀናል። አልሐምዱሊላህ በጣም ማለት አሁን ላይ ላለው ሀያታችን ውጤት በቃ እሷ ነች እንትን ያለችን ገርታ ያሳደገችን አሁን ትዳራችንን አልሐምዱሊላህ ማለት በፕሮግራም ልጆቻችንን በተቻለን አቅም ያው ባለን የዲን እውቀት ልጆቻችንን እንድናሳድግ በተርቢያ እንደገና ደግሞ አሁን ፕሮግራም አለን የሐዲስ የቁርአን እንደዛ ያን ነገር እንድናስኬድ ጀማዓችን ትልቅ አስተዋጽኦ አለው። በጣም በቃ ማለት አንዲት ሴት ዝም ብላ ቤት ከምታድገውና ጀማዓን ሀያት አይቶ ያደገ ሰው ይለያያል። በጣም ጥቅም አለው። አልሐምዱሊላህ መርሃባ። እንግዲህ ይሄን ያህል ካካፈልሽን እናመሰግናለን። ግን እንደመጨረሻ ፍቅርሽን ምስጋናሽን ገልጸሽላት ታውቂያለሽ ወይ? ከዛ ያንን አጋጣሚ ልስጥሽ። እሺ ይሄንን አጋጣሚ እውነት ለመናገር እንኳን ይሰጥሽኛል በጣም አመሰግናለሁ። አሞዋ በጣም እንወድሻለን። አላህ ጀዛውን ማለት ጀዛም ይከፍለው አላህ ነው። ኸይር ጀዛሽን እንክፈልሽ። እኛ ብለሷ እሷ ባረገችን ልክ እኛ ምንም እንትን አላንላትም። እውነት ለመናገር እኛ አላህ ይክፈላት፣ አላህ ጀዛዋን ይክፈላት። እንወድሻለን። አላህ ጀዛሽን እንግዲህ ይክፈልሽ፣ በጀነትም አላህ ይሰብስበን እንላለን። መርሃባ ሹክራን በጣም እሺ። እናመሰግናለን። ምን ተሰማሽ ሳዛ? ያው በጣም ውስጥ ይነካል፣ ቀላል አይደለም። ይሄ ታሪኩ ለኔ ከባድ ነው። በተለይ እቺኛው ልጅ ሁለተኛ ያወራሻት ቤተሰብ አልነበረም ስድራት እንዳልኩሽ ፋሚሊ ሞቶባታልና ልጁ አናግሮኝ ሽማግሌ ለመላክ ማን ላስቀምጥ ወላሂ ከባድ ቀን ነበር ያቀን። አረብ ገንዳ መስጂድ ገብቼ አባባ ሻንድሪስን እንደዚህ ሆነ ማን ላስቀምጥ አልኳቸው። ከዛ የሆነ ሰውሳቸው አቀናጅተው ቤተሰብ ሽማግሌ ሆነው ርክክብ እንዲደረግ ተደረገና ከዛ በኋላ ሰርጉ እህቶቿ እንዳሉሽ ከባድ እህትነን ነው የተፈጠረው። በሚያምር ሁኔታ ዳስጥለን ትልቅ ሰርግ አድርገን ዳርናትና የተደረገልኝ ዱዓኔ ወላሂ መቼም ማረሰም እናቶቹ እንዲህ እያለቀሱ ነው ያኔ የተመረኩትና ይሄ ቀላል ታሪክ አይደለም። ዛሬ ላይ ማማ ነው ስልኳ የሚለው ሴቭ ያደረገችውና እናቷ ማች ናት። በቃ ልጆቻቸውን ሳይ ያለኝ እንትን እኔ ታሪክ አይደለም የረበል ዓለሚን ነው። ከባድ ነው ለኔ ውስጥ የሚፈጥረው ስሜት ቀላል አይደለም። እኔ ውስጥ ከስጋ ከደሜ ከተዋህዱት በላይ ስሜት እነሱ ጋር ያለው ቀላል አይደለም፣ ከባድ ነው። አላህ ይቀበለው ነው። አላህ ይቀበል። እኔ የምወዳቸዋለሁ፣ በጣም ነው የምወዳቸው። ማለት በትክክል ሪሳላ ላይ ተረከው እያውለበለቡ ያሉ ልጆች ናቸው። እንደውም የሆነ ጊዜ ስፖርት ሁሉ ፈጠርኩላቸው። በቃ በሁሉም ሬዲ የሆነ ሲም መፍጠር በዕልም ብቻ አይደለም በስፖርትም ብዬን ሁሉ አስጀምራቸው አውቃለሁና አልহামዱሊላህ ቃሌን ሁሉ ሰምተው ለዚህ ለበቁ ልጆች የተማሪዎች እኔም በጣም እንደምወዳቸው እንደምከብራቸው ዛሬ ያው መልእክቴ በዚህ አጋጣሚ ይደርሳል ብዬ አስባለሁ። ቀላል ነገር አይደለም። ደስ ይላል እንዲያልፉ ማየትም ደስ ይላል። በተለይ ብቻ ያልሆኑ እህቶች በተለያዩ የህይወት መንገድ ላይ ለሚያልፉ እህቶች ይሄን ማየት ቀላል ነገር አይደለም። አልহামዱሊላህ ትንሽ ስለተወውቅ ጊዜያቸው ብናወራ ደስ ይለኛል። አሁን የሆነ ሰው አንዲትን ሴት ካጫት በኋላ ወይ አንድ ልጅሽን ከሰጠሽ በኋላ ተወውቁ ይሄ ሸሪዓውን በጠበቀ መንገድ በምን አይነት መንገድ ነው የሚያልፈው? ያው መጀመሪያ ደሴ ቢሮ ላይ ወይም ቤቴ ላይ ጠራለሁ። እኔ መሀል ቁጭ ብዬ አዋራቸዋለሁ። በቃ ከዛ በኋላ ወደ መስመር ነው የሚገቡት፣ ወደ ምርመራ ወደ ዕቃ መግዛት ነው ያለው። በሁሉም መሀል ነው ያለው። ፋሚሊ ጋር ሽማግሌ ሄዶ ሰርጉ እስከሚያልቅ ድረስ አለው። ሸሪዓው ያደቡን የጠበቀ ነው። አልহামዱሊላህ አልহামዱሊላህ። አሁንም እየዳርሽ ነው ወይ? አዎ ምናልባት በቅርቡ የሚዳርም ሰው ከፊቴ ይታየኛል። አለ እየዳርኩ ነው። ኢንሻአላህ መርሃባ። የትዳሩ ሀሳብ ላይ በደንብ ተንሸራሸርን፣ ብዙ አነሳን። እንደ እዛ እሱን ሀሳብ ቆይተን የተወሰኑ ሌሎች ሀሳቦች እንድናነሳ ብዬ ነው። ግን ማንሳት መፈልጊያ ሀሳብ ካለ የዘመናችን ትዳር ነው ጋብቻ ላይ በቃ የዘመኑን ትዳር ያው እንዳልኩሽ ቀደም እንዳወራ ነው። በቃ ወደዚህ ወደ ማዕከል ወደ ዲነል ኢስላም እይታ ውስጥ ይግቡ።
መስፈርታቸው እንዲህ ያድርጉ ማማከር ለሚፈልግ እኔ ሀያቴ በሙሉ ከዲንጋ በመሰራው ስራ ብር የለም እኔ ጋር የሚከፈል ክፍያ የለም እና ያው ማማከር ይችላሉ ሀሳብ መውሰድ ይችላሉ ወደ ማዕከሉ መጥተው መመከር ይችላሉ እና እይታቸውን ሁሉ ይሄን ያድርጉ በቃ ዲነል ኢስላም ካለ ሁሉም ቦታ እርካታና ሰላም ደስታ አለ እዚህ ላይ በጣም እርግጠኛ ይሁን ወላሂ ሀያት እንደጣፈጠ የሚልከው በዚህ መስመር ብቻ ነው ሌላው ብልጭልጭና አርቲፊሻል ነው ምናልባት ነገ ጧት ሰላም ነው ያ ነገር የሚያሳጣውና ሰዎች በተለይ ሴቶች ትኩረታችን ወደዚህ እናደርግ ነው ማለት መርሃባ ትዳር ላይ በተለይ ከጋብቻ ጋር ተያይዞ እንግዲህ ብዙ ጥያቄዎችን የመለስን ይመስለኛል አሁን ዘመናችን ለትዳር ከባድ ነው አብሮ መኖር አልተቻለም ጥሩ ሚስት ጠፋች ጥሩ ባል ያየው አይደለም ምንለውን ነገር ዲኑ በሚፈቅደው መንገድ እንደዚህ ደግሞ ታላላቆቻችን እህቶቻችን እናቶቻችን በሚያስተምሩ መንገድ መሄድ ከቻለም ብዙ ችግሮችን መቅረፍ ማሻሻል ጥሩ ቤተሰብ መመስረት እንደምንችል ማሳያ ይሆናል ብዬ አምናለሁ የዛሬው ቆይታችን ወደ ተመልካቾቻችን እንደ መጨረሻ ብናነሳቸው ወዳቸው 1-2 ነጥቦች አሉኝ እጄ ላይ መጽሐፍ አለ የግጥም መድብል ነው ልጆችሽም ሲያነሱት ነበር ግጥም ላይ ጎበዝ ናት ይላሉ መግቢያ ላይ የተወሰነ እኔም ለተመልካቾች እያካፈልኩ ነበር ስለ ግጥምና ስለ መጽሐፍሽ የተወሰነ ሐሳብ ብትሰጪንና አሁን ገበያ ላይ ያለው መጽሐፌ ያው ደሴ ከተማ ማዕከሉ አባቴ ግቢ ነበረ ለረጅም ጊዜ የሚካሄድ የነበረው አላህ ይርሐመው አባቴ የምወደው የማከብረው አባት ነበረኝ ለስራዬ በጣም አጋዤ ነበረ እና ምንም አይነት የኪራይ ሳልጠየቅ በአባቴ ግቢ ውስጥ ነው ይሄን ሁሉ ስራ ስሰራ የቆየሁት አባቴ ወደ አኺራ ሲሄድ ግን ያው ቤት መቀየር ቦታ ማመቻቸት ነበረብኝና እሱን ለማድረግ ስል ስፖንሰር ዝም ብለሽ እጅ ከምን እንዳልባል መጽሐፌን ጽፌ አሳትሜ መጽሐፍ ምረቃ የጠራኋቸው እንግዶቼን መጽሐፍ ያስመረኩት ደሴ ላይ ለምከፍተው የቁርአን ማዕከል ላይ ነው እና ግዙኝ ብዬ ነው የቀረብኩት እሱ ነው አላማው መጽሐፍ ሽጬ የደሴውን ወደ ኪራይ ስገባ 2015 ላይ ከሱ ጀመርኩ ማለት ነው አላማው ይሄን መጽሐፍ የተጻፈበት ጽሁፎቼ ሁሌም የሚጻፉ ናቸው ሀያቴ ላይፌ ነው በነገራችን ላይ እንደዚህ ዝም ብለው ጽሁፎች አይደሉም የሚገጥሙኝ የማያቸው ልጆቼ ደግሞ እየገጠሙ ያዜሙታል ነሽዳ ሆኗል እና እንደዛ ነው የመጽሐፉ አላማ ያው አሳክቻለሁ አልহামዱሊላህ መርሃባ የመጨረሻ ሐሳቤ ብዙ ጊዜ ኡስታዝ አሚና ስለ አባቷ አንስታጠግብም ይባላል አላህ ይርሐማቸውና ከአባትሽ ጋር ያለሽ ቅርበት በሱ ያለፍሽበት መንገድም ለሰጣለሽበት ማንነት የሰጠሽ ነገር እንዳለ አስባለሁ እንደው ትንሽ ብትነግሪ አባቴ አረብ ገንዳ መስጊድ ቤታችን ከመስጊዱ ጋር ፊት ለፊት ነው እና በጣም ጎበዝ አባት ነው ቤተሰቡ በዲነል ኢስላም እንዲታነጽ የከፈለው መስዋዕት አሳክቶ ሄዷል አልহামዱሊላህ ህፃን ሆነን ነው መስጊድ ይዘው ነው የሚገባውና ከልጆችን ከማስተማር ውጪ ቤታችን እንደ መስጊድ እንደ ቁጥር 2 መስጊድ ነው የሚያገለግለው መድረሳችን ነው ረመዳን ኢቲካፍ ሴቶች ፕሮግራም እኛ ቤት ነው የሚያድር የደሴ ሴት ወላሂን ሐቅ ያቃል በቃና ቤታችን ሁለተኛ መስጊድ ነው አባቴ በጣም አይከፋውም ውሃው ሁሉ ጊዜ ኡዱ ይደረግበታል እንደዚህ ያ መሰረቴ ነው እኔም አሁን ላይ ላለው ሁኔታዬና የመወደው የማከብረው አባቴ ያው በአኺራ ወደ አኺራ ሄዶ ያው ተለየኝ አንድ ቀን ያኔ ጉዞዬን ጀመርኩ መከራየት ምናምን የሚለውና አላህ ይማረው ጥሩ አባት ነበረኝ አረብ ገንዳ መስጊድ አወለ ሶፍ 40 አመት ሰግዷል ሳይነስ ስላለበት መስገጃ ይዘረጋ ነበርና ሰዎች ሲያዝኑ ሲነግሩኝ መስገጃው የተነሳው አባቴ ወደ አኺራ ሄደለት ነው እና የአረብ ገንዳ መስጊድ ትልቅ ሀዘን ሆኖ ነው የቆየው በሰዓቱ 2012 ላይ ነው አላህ ይማረው ጥሩ አባት ነበረኝ ያው ለዛሬ ቀን ሰደቃ ያደርግለት ሰደቃ ጃሪያ ብዬ ነው የቸለሱ መጽሐፌ በተነበበ ሁሉ አባቴ ሰደቃ እኔ ትርፍ ይሄ ነው ኢሊስ ትርፍ ይሄ ነው ዱንያ ላይ ሳልخدمው ሄዷል እዛም ሄዶ ደግሞ ኢንሻአላህ እንዲጠቀም ዘንድ ያው ነው ይቼና ሳክቻለሁ አልহামዱሊላህ አላህ ይማረው አልহামዱሊላህ በርካታ ሐሳቦችን አነሳን ብዙ አነሳን ጣልን እንደ መጨረሻ ማንሳት መፈልጊው ሐሳብ ካለ እንዲሁ ደግሞ መድረሳ ያለበትን አድራሻ አላህ ቢል የአዲስ አበባው መች ሊከፈት ይችላል አሁን ባዩት ሂደት ውስጥ የትኛው ሞላጅ ልጆቹን መላክ ይፈልጋል በያምናለሁኝና ከሱ ጋር የተያዙ ሐሳቦችን እንደማጠቃለያ እንችላለን ደሴ ቁጥር 1 ጀሚ አካባቢ ትልቁ ችግር መከራየት ነው በኪራይ ማወዛገብ አለን ደሴ ላይ አልহামዱሊላህ በየአመቱ ከ80 እስከ 90 ልጅ ይመረቃል በኺትማ በነዚህ በተለያየ ኢልም ፈኖች 5 ኡስታዛዎች አሉ እኔ ማኔጅ ያረኩኝ ሄድኩ እየተከታተልኩ ማለት አልহামዱሊላህ አዲስ አበባ ቁጥር 2 በቅርቡ ኢንሻአላህ ያው የቤት ኪራይ ችግር ነው ያወዛገበን ያለው ኢንሻአላህ
ያው እያሰብኩ ነው እንዳልኩሽ ከሳንቲም ጋር የተያያዘ እንትን የለውም ፕሮግራሜ ኺድመት አልኢስላም ነው የሚሄደው መንገድና ትንሽ እሱ ነገር ቶሎ ወደ መሬት ላይ ለማሳረፍ የሚያስቸግር ነገር አለው ኢንሻአላህ ግን ከምሰራው ስራ ነጋዴ ነኝ እየቆጠብኩ ነው ወደ ፕሮግራም የሚሄደው ለምን ሰው ወርቅ ይገዛል አይደል ሲተርፈው ሰው ሲተርፈው ውጪ ሊዝናና ይሄዳል አይደል እንዴ ለቁርአን ጊዜ ለምን ሁለተኛ ስራ ይሆንብኛል ከሚል አልহামዱሊላህ እኔ ወይ ሄደ ነው በአላህ ፈቃድ ማለት ነው ቁጥር 2 በቅርቡ ይከፈታል ብያስባለሁ ያው የሚፈልግ አካል በሚንበርም በኩል ይሁን በእኛ ማድራሻ በኩል ምዝገባ መውሰድ ይችላል መርሃባ ልጆቻችሁን በጥሩ ተርቢያ ለመቅረጽ ደርስ እንዲያገኙ እንደዚህ ያለ ደግሞ ዛሬ ልጅነታቸው ላይ ብቻ ሳይሆን ነገ የሚመሰረቱት ቤተሰብ ላይ ጭምር የሚተርፍን መልካም ማንነት የሚቀረጹበትን መንገድ ከፈለጋችሁ እንሆ እንላለን በእኛም በኩል የኡስታዛ አሚናንም አድራሻ ስልክ እናስቀምጥላችኋለን በዛ መንገድ ታገኟቸዋላችሁ ማለት ነው ሐሳባችንን ያጠቃለልን ነው ማመስገን ማንሳት ፈልግ ነገር ካለ እሺ ማንሳት የሚፈልገው ህፃናቶች ብቻ ሳይሆን አጠቃላይ እንደ ሴቶች እንደው ጎራ ቢሉ ደስ ይለኛል ሴቶች በሙሉ በየትኛውም ካታጎሪ እድሜ አለ እናቶች አሉ እናቶችም አሉ ያው ዛሬ አላገኛውሽም እንጂ ትልቅ እናቶች ጀማዓም አለኝ በልካቸው የምሰጠው ፕሮግራም አለ ወጣቶች ታዳጊ ወንዶች ስለዚህ በሁሉም ዘርፍ ስላለ በተለይ ሴቶች ባይሰስቱ ወደኔ ቢመጡ ደስ ይለኛል ቤታቸው ነው ክፍት ነው ሁሌ ማለት ነው ሌላው ማመስገን ሚንበር ቲቪን በጣም አመሰግናለሁኝ ሁሌ ከጎኔ ነው ለሴት ድረስ ሄዶ መጻፌን በማስመረቅ አዲስ አበባም እንደዚሁ ፕሮግራሞች ላይ መከኒ ምንም ሳይፈልግ ያው እንደዲን እየተጠቀመኛል ቤተሰቦች ናቸው አመሰግናለሁ ነው ሌላም እንደዚሁ ከጎኔ ቆሞ በርቺ የሚለኝ አይዞሽ የሚለኝን ሁሉ በዚህ አጋጣሚ አመሰግናለሁ ያው ጥቅሙን አብረን ያየነውም ስለሆነ አልহামዱሊላህ ቆንጆ ቆይታ ነው የነበረን በጣም ደስ ብሎኛል እኔ አመሰግናለሁ ጊዜሽን ስለሰጠሽ አመሰግናለሁ ውድ ተመልካቾቻችን በመወዳ መዝናኛ ከስቱዲዮ ወጣ ብለን ቆይታ ያደረግንበት ከኡስታዛ ከገጣሚ በተለያዩ የስራ መስኮች ላይ ከመናውቃት እህታችን ከአሚና መሐመድ ጋር ቆይታ ያደረግንበት መሰናዶ ይሄንን ይመስል ነበር ጥሩ ሐሳቦችን እንዳገኛችሁበት ተስፋ አደርጋለሁ ቀሪ የመወዳ መዝናኛ ፕሮግራሞቻችን ይቀጥላሉ አሁንም ቆይታችሁ ከመወዳ ጋር ይሁን